ኑሐሚ እባክሽ ፈጠን ሽማግሌዎች እኮ ደርሰናል እያሉ ነው። አልቋል እኮ ሁሉም ቀርቧል። ምንም የቀረ ነገር የለም። ይልቅ እኛ ስለጨረስን አባዬና ጋሼ እዚህ መጥተው እንዲቀመጡ ንገሪያቸው። ዛሬ እኮ ለእነሱም ልዩ ቀናቸው ነው። ይኸውልሽ ኑሐሚ እኔ ሂጅ እነሱን እስከመጠራ ድረስ እስቲ አየት አድርጊና የጎደለ ነገር ካለ አስተካክይ አንቺ። እኔ በበኩሌ ልጄሽ ምንድን ነው የሚበላሽብኝ አልፈልግም። መጣ እንዴ እማዬ ወዴት ነው? ትንሽማ ወገብ ይፈተሽ። ኧረ እባክሽ አንቺ ልጅ ሽማግሌዎች እኮ እየደረሱ ነው። በኋላ እየጨፈርን ደርሰውብን መሳቂያ እንዳታደርጊን። ኤሚ እውነቷን ነው። በእኔ ሰርግ ጊዜ የተፈተሸ ወገብ አሁንም መሞከር አለበት። እንደውም መጣችልሽ ሙሽራዋ። እንዴ ዋናው ላንቺ አይደል እንዴ? እንደዚህ ምን ሆነ? ነይ ጨፍሪ። ችቦይ ሙላ ወገቧ ችቦይ ሙላ ወገቧ ማርሸት ነው ቀለ ችቦይ ሙላ ወገቧ ችቦይ ሙላ ወገቧ በቃችሁ። ሽማግሌዎቹ ገና መተው ጠይቀው ሳይፈቀድላቸው እኛ እንዲሁ ምን ይባላል? መጀመሪያ ሽማግሌዎቹ ይግቡ። እነሱ ከፈቀዱልን በኋላ ከዛ በኋላ በደስታ በደንብ እንጨፍራለን። እናንተ እኮ አታፍሩም እማዬ። እንዴ ልጅቷን አንሰጥም ብላችሁ ጨርቋን ታስጥሏት ይሆናል። እንዴ እችን የመሰለች ጨረቃማ እንደዚህ በቀላል አትሰጥም። ምን ላይ እንደምታርፍ በደንብ አጣርተን ነው የምንሰጣቸው። እና ሽማግሌዎቹን በጥያቄ ልታጣድፏቸው ነው ማለት ነው? እሱማ ግድ ነው። በደንብ አጣርተን ጠይቀን ነው የምንሰጠው። እንዴ ከልጅም ልጅ የሆነች ወርቅ ልጅ እኮ ነች። እንዴ እኔ እኮ ድግሱን ሳይ ውሰዷት የተባለ መስሎኝ ነበር። ላካሂም አለ። ዝግጅቱማ ለእንግዶቹ ክብር እኮ ነው። በደንብ ጠይቀን አጣርተን ነው እሺ ካልንም እሺ የምንለው። ዝኑ መቼም የምርሽን አይደለም አይደል? መቼም እምቢ አትይም። አስደነገጥሽኝ እኮ። አይዞሽ አምራል። እነሱ እኮ እምቢ ቢሉ በጓሮ ሰጥተን ሽማግሌዎቹ እንዲወስዱሽ እናደርጋለን። አታስቢ እሺ፣ ይሳካል። ትሞሸራለሽ። እንዴ ለምንድን ነው የፈዘዛችሁት? ጨፍሩ እንጂ። እጩና እንኳን ደህና መጣችሁ። አንቺ ሳትሆኚ እኔ ነበርኩ ይቅርታ መጠየቅ የነበረብኝ። አረ ችግር የለውም። እና ከልጆ ጋር እንደሆነ ፈቀዱልኝ። እንዴ ባልፈቅድስ? ልጄ እንደሆነ አንዴ አስኮብልሎሻል። ግን ቆይ ምን ያህል ቢወድሽ ነው እንደዚህ እኔ እናቱን እንኳን እስከ መርሳት ድረስ ያደረሰው? እማዬ እኔ እኮ ክፉ እናት ሆኜ አይደለም። የኔን ስሜት ሁላችሁም የምትረዱት እንደኔ እናት ስትሆኑ ብቻ ነው። ብቻ ግን ዛሬ ላይ እንደዚህ ሁለታችሁ አንድ ሆናችሁ በማየቴ በጣም ደስ ብሎኛል። ምንም ብታደርጊ አንቺ እኮ እናት ነሽ። ደግሞ እረዳሻለሁ። እንኳን ለዛሬ ቀን አደረሰሽ። ስለተቀበልሽን ደግሞ በጣም አመሰግናለሁ። እኔ ነኝ እናንተ ማመስገን ያለብኝ። ዛሬ በጣም ደስ ብሎኛል። ደስታዬ ሁሉ እጥፍ ድርብ ነው። ተመስገን ነው እንደዚህ በደስታ የሰበሰበን አምላክ። አሜን። አረ ጨፍሩ እንጂ ለምን ዝም ያላችሁት? አምራል ሸገኑ አምራል ሸገኑ አምራል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ አምራል ሸገኑ አምራል መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ። ውይ አባዬ በጣም አምሮብሃል። ሙሽራውን የመሰልኩኝ አይደል? በመጨረሻ ይሄ የማይጠገብ ሳቅ ፊት ላይ በማየቴ በጣም ደስ ብሎኛል። ኑሪልኝ የኔ ልጅ። አንቺን የመሰለች ልጅ እያለችኝ አዝኜ አልቀረም። ባንቺ ሁል ጊዜም ቢሆን ደስተኛ ነኝ። አባዬ እኔ ባንተ ደስተኛ ሆናለሁ። ይሄ ዝግጅት ይለቅና ደግሞ ካንተ ጋር ማወራው ብዙ ነገር አለ። እሺ የኔ ልጅ፣ ግን ችግር አለ እንዴ? ኧረ ምን ችግር አመጣ? ያው ስላንተ ቀጣይ ህይወት ከጋሼ ጋር እያወራን ነበር። ለዛ ነው። እንደዛ ከሆነ ጥሩ። እኔ ግን አሁንም ስለ እናትሽ እያሰብኩ ነው ያለሁት። እሷን እዛው ትንሽ ተዋት። እኔም ደግሞ ደውዬ እዚህ ሁሉም ነገር እንዳስተካከለ ነግሬያታለሁ። ትንሽ ረፍት ያስፈልገኛል ብላኛለች። ስለዚህ አባዬ አንተ ምንም አትጨነቅ፣ ሁሉም ነገር በጊዜው ይስተካከላል። እሱ ልክ ነሽ። ቢሆንም ደግሞ ይቅርታ ያስፈልገኛል። ይቅርቷን ሳላገኝ ውስጤ በፍጹም ሰላም አያገኝም። ምን ነው አባዬ እረሳው እንዴ? በስልክ እኮ ደውለህላት ይቅርታ እንዳደረገችልህ ነግረኸኝ ነበር ነው ወይስ የስልኩ የልብህን አላደረሰልህም? አውርተን እሷም ደግሞ ይቅርቷን እንደተቀበለች ነግራኛለች። እኔ ግን በጣም ደስ የሚለኝ እግሯ ስር ተንበርክኬ ይቅርታ በጠይቃት ነበር። በጣም ነው የጎዳኋት። ምናልባት ይቅርታ ቁስሏን ከተጠገነላት ብዬ ነው። የኔ በደል በይቅርታ የሚጠገን አይደለም። ተው አባዬ እባክህ እንደዛ አትበል። መጥፎም ቢሆን እኮ አልፏል። ደግሞ ያንተስ ቁስል ተጠገኑ የለ? የኔ ልጅ ቢጠገንም ቀላል አልነበረም። ህመሙ አጥንት የሚሰብር ነበር። ብቻ ነው አሜን። ወይ አባዬ ቢከብድም ግን በመጨረሻ ሊናን ያሳመንኩ ይመስለኛል።
እባክህን አባዬ፣ ጋሼ እንዳሉት ድጋሚ ወደ ኋላ መመለስ የሚባል ነገር የለም። ወደ ኋላ መመለስ ዳግም ህመምን መቀስቀስ ነው። ለኛ የሚሻለን ይቅር መባባልና ወደፊት መጓዝ ብቻ ነው። እሺ ልጄ፣ ከዚህ በኋላ ወደ ኋላ እንመለስም፣ በደስታ ወደፊት እንሄዳለን። ዛሬ ደግሞ አንዱ የደስታችን ጅማሮ ቀን ነው። አሁን ሽማግሌዎቹ እየመጡ ስለሆነ ውጣና በሞገስ ሳሎን ጠብቃቸው። ደግሞ እንደዚህ እንዳማረብክ ቶሎ ታችናለን። እሺ ልጄ። ወይ አባዬ፣ ስላደረግሽልኝ ነገር በሙሉ አመሰግንሻለሁ። ግንባርሽን መሳም እችላለሁ የኔ ልጅ። ፈጣሪ ግን ምን ቢያዳላ ነው እንዳንቺ አይነት ሀሳቢ ልጅ የሰጠኝ? ስለሚገባ ነው። እሺ ደግሞ እኔ ሁሌም ካንተ ጋር ነኝ። በጣም እወድሃለሁ። እኔም እወድሻለሁ የኔ ልጅ። ተባረኪ። የተባረከ ልጅ ይስጥሽ። አሜን አባዬ። ዛሬ ደግሞ የደስታችን ቀን ነው። እኔ ሁሉም ቀን የደስታችን ቀን እንዲሆን ነው የምመኘው። በቃ አባዬ ቶሎ ብለህ ወደ ሳሎን ና። እሺ እሺ። ዛሬ እንደሁሌው ቆንጆ ሆነሃል፣ አምሮብሃል። አመሰግናለሁ። እንግዲህ ፈጣሪ አድሎን ድጋሚ ልጃችንን እንድል ነው። ምን ታደርገዋለህ ብለህ ነው ላይኩን። እንግዲህ የቤተሰብ እንደዚህ ነው፣ ጠላቱን ሁሉ ደግሶ የሚድር። ከጠላትነት ወዳጅነት በልጦ ለዛሬዋ ቀን ፈጣሪ አድርሶናል። ይቅርታ አባዬ፣ ማለት ሳልኳኳ ገባ። ችግር የለውም የሚዬ። ምን ነው ችግር አለ እንዴ? ልናገረው የሚገባኝ ነገር አለ ማዬ። ማለቴ ስለሌና ስለየኝ። አባዬ ደግሞ ሁሉም ነገር እኮ ውሸት ነበር። እስከዛሬ ይሄንን ነገር ባለመናገሬ በጣም ይቅርታ። ዝም ሁሉ ነገር ነግራኛለች። እና ማሚ ያለችውን አምነህ ተቀበልካት? ምን ማለት ነው? ከሷ ውጪ ሌላ ሰው ማን ላምን እችላለሁ? እሱስ ልክ ነህ። ከሷ ውጪ ማን ልታምን ነው? ዳድ፣ ዋናው ነገር እሷ ማመን ነው። አየህ አይደለ እንዴት እየፈነጠዘች እንዳለች። ይሄ እርሚማ የሆነ ነገር ሳያስነክት አይቀርም። በእርግጥ ኤርሚያስን ከአንዴም ሁለት ያስቀይመዋለሁ። እንዴት ራሱ ይቅርታ እንደሚለኝ አላውቅም። ችግር የለውም አባዬ፣ እሱ ይቅር ይልሃል። ስለዚህ ከዚህ በኋላ አብረን እንድንሆን ፈቀድክልን ማለት ነው? ብቻ ያቺ ራይል የምትባልን ሴት በደንብ አድርጋችሁ ተጠንቀቋት። የሆነች የማትታመን መሰሪ ነች። አታስብ አባዬ፣ በደንብ እጠነቀቃታለሁ። ይሄንን ዜና ሄጄ ለኤርሚ ደውዬ መናገር አለብኝ። ላይኩን እስቲ አንዳንዴ እንደዚህ ለቀቅ እናድርጋቸው። ጠበቅ አድርገን ይዘንማ የተፈጠረውን ነገር አይተነዋል አይደለ? እሺ እንዳልሽ፣ ግን ደግሞ ይሄን የምናደርገው ለነሱ አስበን እንደሆነ ማወቅ አለባቸው። አታስብ፣ ሁሉም ነገር በጊዜ ሂደት ለነሱ ብለን እንደሆነ ይገባቸዋል። እኛስ እንግዲህ ከአምራን ቀጥሎ ማንን ምንድር ይመስላል? ኤሚ የምትቀድም ይመስላል? እሷ ከቀደመችማ ዳጊ መጨረሻ ሊሆን ነው ወይ ደግሞ እንግዲህ ማን ያውቃል፣ አንድ ላይ ምንድራቸው ይሆናል። ስለዚህ አንቺም የዳጊን እጮኛ ተቀበልሻታል ማለት ነው እንዴ? እሱ ቀድሞ ከተቀበላት እኔ ማንኛና ነው ማልቀበላት? ከሱ በላይ መቼም እኔ የሱን እጮኛ አላውቃት። አሁን በእርግጥ የድሮ የለይኩን ቤተሰብ የተመለሰ ይመስለኛል። ግን እኮ ለይኩን ይሄው በዚህ ሁሉ መከራ መሀል አንድነታችን አልተናጋም። ጠንካራ ቤተሰብ ነው ያለን። ልክ ነሽ ንግስት። ወደፊትም ይሄንን አንድነት ማን እንዲያናጋው አይችልም። ቤተሰባችን የበለጠ ይጠናከራል። የቤተሰቡ አባና መከና የኔ ጌታ ኑርልኝ። እንዋዬ እስኪ ልምድሽን አካፊኝ። ለአንቺ ሽምግልና ሲላክ እንዴት ነበር? አንቺ ደግሞ እንዴት እንድትሆን ፈለግሽ? በሩ ላይ ቆማ እሺ አሉ አላሉ እያለች ስትቋጠር ነበር እኮ። ኧረ እኔ አልቋጠርኩም። መጀመሪያም እኮ እሺ እንደሚባል እርግጠኛ ነበር። አልዋሽሽም፣ ግን ትንሽ ፈርቼ ነበር። ብቻ ያው ስሜቱ ትንሽ ያስፈራል። እኔ ግን አምራን የምትፈራ አይመስለኝም። ለምንድን ነው ማልፈራ ነው? ወይንስ አንቺ የሙሽራ ወግ አይገባሽም እያልሽኝ ነው? እውነት ለመናገር ልቤ ፍርሃት ፍርሃት እያሉ ነው። እኔ ግን እምቢ እንዳይሉ በጣም ነው የፈራሁት። በተለይ ደግሞ ጋሽ ሌኩንም በጣም ነው የተጠራጠርኳቸው። ማለት ለምንድን ነው የተጠራጠርሽው? እውነት ለመናገር እኔም ከዝኑ ጋር ስለ ዶክተሩ ሲያወሩ ሰምቻቸዋለሁ። ምን እያሉ ነው ስለ ዶክተር ያወሩት? እሱ እኮ ለአምራን የሚሆን ሰው አይደለም ሲባባሉ ነበር። ጋሼ ምናልባት ሽምግልናው ላይሳካ ይችላል ምናምን ሲሉ ሰምቻለሁ። ቢሆንም የእሷ ሽማግሌዎች እኮ አይሆንም ተብለው ሲባረሩ በጣም ነው የሚያሳዝነው። እኔ ግን በጣም ጨንቆኛል። ወይ ደግሞ ውጭ ልውጣ እንዴ?
እየቀለዳችሁብኝ ነው አይደለ? ደግሞ እኮ ዳጊ እንደነገረኝ ከሆነ ፋዘሩ በጣም ወጣ ያሉ ናቸው። ማለቴ ላመኑበት ነገር ምንም ነገር ነው የማይደራደሩት። ደግሞ እኛ አልነገርንሽም እንጂ ሌላ ጥሩ ወንድ ፈልገን እንድራታለን ሲሉም ሰምቻለሁ። ብለዋል መሰለኝ። አረሳቸው ይላሉ። አይዞሽ እሺ። አሁንስ አበዛችሁት፣ በጣም አበዛችሁት። እሺ አይ ጓደኛዬ ሳይቸግርሽ እኮ ነው ሽምግልና ምናምን ብለሽ ዶክተርን የመሰለ ሰው አጣሽ። ወይ ስታሳዝኝ። ባንቺ ቦታ በሆነ እኮ እንዴት ስቅስቅ ብዬ እንደማለቅስ ሳስበው ኑሐሚን አታሳዝንም እንዴ? ለነገሩ አንቺ ነሽ እንጂ የተጎዳሽው። ዶክተርማ የስራውን ነው የሰጠው። ይበለው አይደል? ቀላል ይበለው። ካልጠፋ ቦታ ጋሽ ለይኩን ጋር ሽምግልና ይልካል። በጣም ደፋር ሰው እኮ ነው። ልታበሳጩኝ የሞከራችሁ ከሆነ ምንም አልተሳካላችሁም። እሺ ቀላል ተሳክቶልናል። የተሸባየሽው ኑሐሚን ነሽ አይደለ እንዲህ የምትጫወችብኝ? ምን አለቀ ብትረጂኝ። እኔ ግን ያኔ አንቺ ጋር ሽማግሌ ሲላክ አብረሽ አልተጨነቅኩም? ደግሞ ስለ ኑሐሚን ሽምግልና ምን አውቀሽ ነው እንደዚህ የምትይው? ለማንኛውም በሩ ላይ ቆሜ የሚሉትን ሰማለሁ አይደል? ከቻልሽ ሽማግሌዎቹ የሚሉትን እየሰማሽ ለፋኑኤል ደውለሽ ትነግሪዋለሽ። ወይ ደግሞ ከዚህ ሁሉ ለምን ላይፍ ቀርጸናል ልክለት? እንደሱ ይሻላል። አይ ጓደኛዬ ይሄ ሽምግልና የሚሉት ነገር እኮ አናትሽ ሊወጣ እንደ ደብረ ሲና አረቄ እያስቀባጠረሽ ነው። በኋላ ደግሞ እሱ ምን ቢተብሎ ፌንት ቢበላስ? ቢያንስ አንዳችሁን እናድን እንጂ። እናሳ በመጨረሻም የላጤዎችን ፓርቲ ትተክ የእኛን ፓርቲ ተቀላቀልክ ማለት ነው። ምን ታደርገዋለህ? የጊዜ ጉዳይ ነው እንጂ እሱ ይቀራል ብለህ ነው። እና ታዲያ ለምንድን ነው ዳጊን እያየ የምታወራው? እባክህ ራስህን ነው እያየ ያወራው። ኧረ እኔ ሁላችሁንም ነው እያየ ያወራሁት። ቆይ ግን እናንተ እስከ መጨረሻው ድረስ የላጤ ፓርቲ አባል ሆናችሁ ልትቀሩ ነው እንዴ? ሽምግልናዎች ከተባለ ዛሬ የባልነት ፓርቲ እንዳለ የተጠቆመ ነው። እሱ ማየት ይቀራል። ደግሞ ይሄንን ሞመንት በደስታ እናከብረዋለን። ሽምግልና ልክ እንደዚህ 100% እርግጠኛ ስትሆን ቁጭ ብለህ እየጠጣ ዘና ትላለህ። ታባት እንዴና እነሱስ ሆን ብለው አይደለም እንዴ የለይኩንን ምስኪኑን ቤተሰብ የመረጡት? ይሁላችሁ ያው ሁላችሁም እንደምታውቁት ያው ሰርጉ ማይቀር ነው። ግን እውነት ለመናገር ስለሚዜዎቹ ምንም አልተዘጋጀው ማለት እንዴ ብቻ ሌላ ሚዜ ፈልገን እንደው ከኛ ውጪ ከእናንተ ውጪ ማን እናደርጋለን? ግን አለ አይደል ያው ፎርማሊቲውን ጠብቄ ሚዜ ሁኑ ብዬ አልጠየቅኳችሁ። በዛ ላይ ደግሞ ካሁኑ ሚዜነታችሁን ካመንበት አንዳንድ ቅድመ ዝግጅቶችን ማድረግ ነው። ይቅርታ ዶክተር፣ ከዚህ በፊት አግብቷል ሲሉኝ የሰማው መስሎ። ለምን የዛን ጊዜ የነበሩትን ሚዜዎችን እናደግማችሁ? ለዚህ ነገር ያልተጨነቅኩና ምንም ያልመሰለ ከዚህ በፊት ልምድ ስላለ ነው ማለት። ያኔ ብዙ ነገር አልነበረም። በእርግጥ ሰርግ ነበረ፣ ግን ብዙ የተጋነነ ሰርግ አልነበረም። ያሁኑ ግን ትንሽ ከፍ ያለ ነገር ነው። ገባችሁ አይደለ? እና ታዲያ ያሁኑ ሰርግ ከዛም በላይ ከፍ ያለ ነው የምትለኝ? አደራ ግን ከነነውም ሰርግ መብለጥ አለበት። እሺ ሀብታም እንደሆነ ቀለብ እንጂ ቀልብ የለውም ሲባል ሰምተህ ነው አይደል? እኔ ነኝ ሀብታም ነህ እያልከኝ ነው? በነገራችን ላይ ነጋሽ ለይኩን ሽማግሌዎቹን ሀብታም ነው ወይ ምን አለው ከዚህ በፊት አግብቶ ያውቃሉ ምናምን ብሎ ይጠይቋቸው ይሆን እንዴ? እሱማ ግድ እኮ ነው እንዴ፣ አብጠርጥረው ነው የሚጠይቋቸው። ስማ ዶክተር፣ ሽማግሌዎቹ ሄደው ካጋነኑ ጋሼ ደግሞ ታውቃቸው የለ ሄጄ ካላጣራው ነው የሚሉት። ጋሼ ቀልድ ያውቁ። ዶክተር ነው ሲባል ራሱ መርፌ ካልወጋኸኝ አላምንም ነው የሚለው። አሁንስ አበዛችሁት። ይሄን ያህል ጋሽ ለይኩንን ማላቃችሁ አስመሰላችሁ እኮ። በሉ አሁን ያዙ። ቺርስ 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 ቺርስ። ረስታችን እንዴት ዋላችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? አረፍ በሉ እስኪ። አይ የመጣንበትን ተናግረን ሳይፈቀድልን አንቀመጥም። ለምን ጉዳይ ነበር የመጣችሁት? ይሄ የተከበረ ቤተሰብ ልጃችሁን ለልጃችን እንድትሰጡን ለመጠየቅ ነው የመጣ ነው። አረፍ በሉና እናያገባታለን። አይ እሺ ካላላችሁን አንቀመጥም። ጥያቄያችሁን ሰምተናል። የትኛውን ልጃችንን እንሰጣችሁ ነው የምትፈልጉት? እሺ ካላላችሁ አንቀመጥም አሉ እኮ። እምቢ ብሏቸው ቆሞ ሊቀሩ ነው። ጩና ለዚህ እኮ ነው ብቻ የለውን ያልኳችሁ።
ሂጂ ወደ ላይ ብቻዬን ልጨነቅበት። እንዴ እራስሽ አይደለሽ እንዴ አብራችሁም ሆኖ ያልሽው? አሁን ደግሞ ሂዱልኝ ትያለሽ እንዴ? ጉድ እኮ ነው። እዚሁ ቢሆን ይሻለኝ። እኔም ልምድ ይሆነኛል። አንቺ ልክም ጋሽ ትንሽ ቆጣ ሳይለቀው ቁንጣን ይጨርስሽ። ለመሆኑ የትኛዋ ልጃችንን ነው ለትዳር ይፈልጋችኋት? መልካሟንና ጎበዟን አምራን ነው የፈለግናት። ለመሆኑ ልጃችንን ለማግባት የተዘጋጀ ሰው ማን ነው? ደሞስ በምንድን ነው የሚያስተዳድራት? ሃይማኖትስ ምንድን ነው? ስራውስ? የቤተሰቡስ ሁኔታ? እኔ የምላችሁ ከዚህ በፊት አግብቶ ያውቃል? ልጅ አለው? ጋሽ ተሴ ግን ምን ነካቸው? አልጎ ይገኝ እንጂ ለማስተዳደሩ ደግሞ ምን ይከብዳል? ዘለሽ እሱ ላይ ነሽ አይደል? እሳቸው ማስተዳደር ያሉት ስለ ገንዘቡና ስለ ገቢው ነው። አምራን ደግሞ አንቺን ለማበሳጨት ብላ ነው እንጂ የጠፍቷት ይመስልሻል? አምራን ዘናቤ ይሳካል። ይልቅማ አውቀው አንድ ጆክ አለ ልንገራችሁ። ያምሻል እንዴ? በዚህ ሰዓት ስለምን ጆክ ነው የምታወሪው? ምን ችግር አለ? የባልሽ ሀብት እስከሚዘረዘር ድረስ እኔ ልንገርሽ። አንዱ ነው አሉ የሚወዳት ጋር ሽማግሌ ላከና ቀልሽ እንደማያስቀኝ ተስፋ አለኝ። አለበለዚያ ይሄ ሽምግልና በእኛ ሳቅ የተነሳ መበላሸቱ ነው። ከዛ ሽማግሌዎቹ ቀርበው የልጅቷ አባት ምን አለው ሲሉት ጤና አይሉም መሰለሽ። ልክ እንደፈለኩት የሚያስለቅስ ቀልድ ነው የቀለድሽው፣ ግን በኋላ እያስታወስኩኝ አለቅሳለሁ። ቆይ መች ጨረስኩ። ከዛ በኋላ የልጅቷ አባት ተበሳጭቶ ጤና ዘይቱን አይሉም መሰለሽ። እውነት እኔ ቀልዷ ለማስታወቁ ነው ያሳቀኝ። የስራሽን ይስጥሽ። የፋኑኤል እናት እንደዚህ ያሳቀውኝ ይቅሩ። እጩና ደውዬላት እስኪ። እሱም እኮ የኔ ተጨንቆ ሊሆን ይችላል። ሆስፒታል፣ መኪኖች፣ በስሙ የተለያዩ ቤቶች ከተማ ውስጥ አሉት። ሱስ ላይስ እንዴት ነው? አይ ከውሃ ውጭ ልጁ ጨዋ ነው፣ ምንም አይቀምስም። ምን ያስገለፍጥሻል? አንቺ ደግሞ አንቺ ራስሽ አይደለሽ እንደ ፋኑኤል ሲጠማው ራሱ ቢራ ነው የሚጠጣ ያልሽኝ? መቼ ነው ደግሞ እንደዛ ያልኩሽ? በቃ ያልሽ መስሎኝ ነው። ምን ታፈጫለሽ? ግን ደግሞ ባለፈው እኮ ስንገናኝ አልኮል ነበር የጠጣው። ወይስ ቀለም ያለው ውሃ መጣ? አሁንስ እቺ ልጅ ከደረጃ ላይ ገፍትሬ ልጥላት ነው። በቃ ተይኝ። ብዙ አትጨነቂ፣ ይሳካል። እንግዲህ ስለ ልጃችሁ የተባለውን ሁሉ በደንብ ሰምተናል። እንግዲህ ከቤተሰብ ጋር ተማክረን ልጃችንን ለልጃችሁ ልንሰጥ ተስማምተናል። ይሁን ብለናል። አሁን በጣም ነው ደስ ያለኝ። ከዚህ በኋላ እኮ ሚስት ልትበይ ነው። ሽማግሌዎቹ ፈቀዱ። ለምንድን ነው ደስ የማይለኝ? ሽማግሌዎቹ እሺ መባላቸውና አለመባላቸው አይደለም ዋናው ቁም ነገሩ። እኔም ልክ እንደሌላ ሴት በቃ ይቻለሁ። ይሄንን ቀን ላሳየኝ ፈጣሪ ምን አይነት ምስጋና ባቀርብለት ይመጥን ይሆን? እቺ ምን አይነት ናት? በእናታችሁ ምን አጠፋች? ሳትዳር አልቅሳ እኮ በአንድ ወጉን አበላሸችው። እሷን ታያት አምራን፣ እንኳን ደስ አለሽ። አሁን ለፋኑ ደግሜ መደወል አለብኝ። ምን እየሰራችሁ ነው? እዚህ ቆማችሁ እያዳመጣችሁ ነው? አረ በጭራሽ። ሽምግልናው ስላለቀ እኮ የሚያስፈልግ ነገር ካለ ለማቀራረብ ነው። አንቺ ዝም በይ። እኔ ልናገር። ደስ ብሏት እሷ እያለቀሰች ነው። አንቺ እኔ እናት ነሽ። አንቺ ያደረግሽልኝን ነገር ማንም ሊረዳኝ አይችልም። ወጊን ስላሳያችሁኝ በጣም አመሰግናለሁ። እሺ ገና ምን አይተሽ? ድል ባለ ሰርግ ነው የምንድርሽ። በያውን ሽማግሌዎቹ እንዳይወሽ ወደ ውስጥ ግቢ። ኑሐሚን ወደ ኪችን ግቢና የቀረው ነገር አቀራረቢ። ውጡ እንጂ ብንቆማችሁ ታዩኛላችሁ። በጣም አዝኛለሁ። እባክህ ሽማግሌዎቹን ቢተዋሉ። ኧረ እባክሽ ወዱን አታጭው። አንቺ ስሜ ሽማግሌዎቹ ገና ወደ ቤት ሳይገቡ ነው ባልሽ መፈቀዱን ቀድሞ ይነገሩት እንዴ? ገና ምንም ሳያወሩ። አንተ ግን የምር በጣም ብዛው። እኔ የምልሽ የላኳቸው ሽማግሌዎች እንዴት ናቸው? ያለኝን የሌለኝን ነገር ሁሉ ነው አይደል የቀበጣጠሩት? በሰበቡ ያለህን ሀብት አወቅኩት። እንዴ
ከአንቺ ምንም ደብቄ እንደማላቅ ታውቂያለሽ አይደል? በነገራችን ላይ የሰርጉ ቀን ለመቼ ተወሰነ? አንተ ልጠይቅህ እንጂ ሽማግሌዎቹን የላከው አንተ አይደለህ እንዴ? ታዲያ እሱን ነገር ሽማግሌዎቹ እዛው ሽምግልናው ላይ ይወስኑ ብለሽኛል ነበር እንዴ? ለካ ይሄ በእናትህ የተያዘ ጉዳይ ነው። ዶኩ እንኳን ደስ አለ ብለናል። እኔ የምለው የጩናን ድምጽ ነው የምሰማው? የጩናን ሳይሆን የሁለተኛ ሚዜን ድምጽ ነው እየሰማ ያለው። ስለዚህ አንቺ ሚዜዎች እዛ ተሰብስበዋል ማለት ነው? አልገባኝም። ያንተ ሚዜዎች እዛ አሉ እንዴ? ገና ሽምግልናው ሳይፈቀድ ነው እባክሽ። እነ ናሆምን ነግሬያቸው የባችለር ፓርቲ ካላረግን ብለው ይኸው ተሰብስበዋል እዚህ ቤት። ሰላም ብለናል። እጮኛሽን ለዛሬ ተወሰነው ነው ወይዘሮ አምራን። ከተቻለሽ እንደውም ለዛሬ ማታ ሁለተኛ ሚዜሽን ብታውሽ ደስ ይለናል። አይሆንም፣ ዛሬማ ከኔ ጋር ናት። እሺ ሙሽሪት፣ እስኪ ጩናን አገናኝ። ጩና ፍቅረኛሽ ሊያወራሽ ይፈልጋል። የኔክስ ግን አይሻልሽም? ካርቦን ዳይኦክሳይድ እሱማ የተቃጠለ አየር ነው። ተመስገን ነው። ከዳጊ ጋር መዋር ከጀመርሽ ወዲህ ጥሩ ሙሮ ወጥቶሻል። ሙሽራዋ ምን እያለችሽ? እሷን ተዋት እባክህ። ይልቁኑ ዛሬ በአምራን ስቀና ነው ያልኩት። አይዞሽ፣ አንቺም ጋር ሽማግሌ ይላካልሽ በቅርቡ። ዋናው እንኳን እነማዬ ተቀበሉሽ። ብታይ ከዛም በኋላ ማዘር በጣም ሲንከባከቡኝ ነበር። ታውቃለህ፣ መጀመሪያ በጣም ፈርቻቸው ነበር። ለካ ሙድ የገባቸው ናቸው። ጩና፣ እሺ የትኛውን ልቀንሰው? ሙድ የሚለውን ወይስ የገባቸው የሚለውን? እብድ እኮ ነሽ ታውቂያለሽ አይደል? ድሮ ነበር ያበርኩት እባክህ። አሁንማ ፍቅር ጤነኛ አድርጎኛል። በለው ይሄም ጅንጀና ይባል ይሆናል እኮ። አንዴ ወጥቼ ብቻ የለውም እንዴ? የማንን ስልክ ይዘሽ ነው የምትወጪው? ደግሞ የደወልኩት ለእጮኛዬ መስሎኝ። ለእኛም የአየር ሰዓት ይሰጠን እንጂ። እንደውም በራሴ ስልክ በኋላ ደውዬ አወራዋለሁ። በጣም አፈቅራለሁ። ቻው ቢቢዬ። እውነት ይሄ ፎንቃ የሚሉት ጉድ ግን በደንብ አድርጎ ቀይሮሻል። ታውቂያለሽ፣ አንቺ እኮ በጣም እድለኛ ነሽ። ቢያንስ እንኳን ፍቅረኛ ሽማግሌ የሚልክበት ሁለተኛ ቤተሰብ አለሽ። አልገባኝም። ምንድን ነው እሱ? እህትሽ ደህና አይደለችም እንዴ? አልነገርኩሽም ለካ። እህትሽ ምን ሆነች? ከዚህም በኋላ በዚህ ሀገር መቆየት የለብኝም ብላ እየለመንኳት እኮ ወደ አረብ ሀገር ሄደችብኝ። የምርሽ ነው? በእርግጥ እኮ ይገባኛል። ሰርታ ለመለወጥ ብላ ነው ከዚህ ሄደችው። ግን ደግሞ እዚህ እኔ ማን አለኝ? ታውቂያለሽ፣ ያለችኝ እኮ አንድ ቤተሰብ እሷ ብቻ ነበረች። ምናልባት ዳጊ እንደ ድሮ ከጎኔ ባይሆን ኖሮ ይሄኔ ጎዳና ነበርኩ። እንዴ እኔም እኮ ቤተሰብሽ ነኝ። እረሳሽው እንዴ? አንቺና ርች እኮ የክፉ ቀን እኮ ቤተሰቦቼ ናችሁ። የኔ ዱርዬ፣ ስትፍለቀለቂ እንጂ ስታዝኝ በጣም ነው የምታስጠይ። እንግዲህ ከ15 ቀን በኋላ ለሰርጉ እንገናኛለን። የእውነት እኛን አክብራችሁ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። እኛም በጣም እናመሰግናለን። ይተሻቸው መጣሽ። እንኳን ደስ አለሽ አምራን። እንኳን ደስ አለሽ። አመሰግናለሁ። እውነቴን ነው። ስለ እናንተ ለመናገር ቃላት ያጥረኛል። አምራን፣ እንግዲህ ከ15 ቀን በኋላ ሰርግሽ። ያው ቀደም ብለን ዶክተር ላማከር ከዛ እንዳልክ እናደርጋለን። እንግዲህ ከ15 ቀን በኋላ እኛ ሙሽራ ይባልልሻል። እኔ ለዚህ ቤተሰብ ምን አድርጌ ይሄን ውለታ እንደምመልስ እንኳን አላውቅም። እንግዲህ እስካሁን ድረስ ለዋልሽልን ውለታ ለዚህ ቤተሰብ ይሄ በጣም ቀላሉ ነገር ነው። በአሁን ለሰርግሽ ተዘጋጂ። በነገራችን ላይ አንደኛ ሚዜ ያደረገችው እኔን ነው። ለኛ የሚነገረን እንጂ ኑሐሚ፣ ሁለት ባላንጣዎች እንደዚህ ፍቅር በፍቅር ሲሆኑ እንደማየት የሚያስደስት ነገር የለም። አረ ምንም የለም። ተዋደንና ተዛምደን የምንኖር የአንድ እናት ልጆች ነን። እስኪ አሁን ቂማችን ረስተን እስኪ አንድ ነው። በእርግጥ ይሄ ቤተሰብ አንዴ አርብን አንዴ ደግሞ ትንሳኤን እያየ ነው እዚህ የደረሰው። አሁን እንግዲህ ይኸው ትንሳኤያችንን እያየን ነው። የነገን ደግሞ እሱ ፈጣሪ ያውቃል። እንዴ ታዲያ አሁን ለምንድን ነው ደስታችንን ማናጣጥመው? በሏ
አምሮ አሸገሩ መገናኛችን ዛሬ ነው ቀኑ ወዶ የተቀለናል እንደዘንዶ አንቺ ቤላ ቤላ ወገባችን ፈንጎዳ ወገባ ማርሸት ነው ቀለማ ፈራም ጋማ አይፈራም ወገባ ደም አይሰራም አይፈራም ጋማ አይፈራም ወገባ ደም አይሰራም ወገባ ደም አይሰራም ወገቡ ልክ ይሰራል ወገቡ ልክ ይሰራል ወሰላ ወሰላ ወገታ ታውቃለህ አባዬ እንደዛ ሲል ማመን አልቻልኩም ነበር። ቆይ ታዲያ አንቺስ ምንድን ነው የምትጠብቂው? እኔ እኮ ቤተሰቦችሽ ጋር ሽማግሌ መላክ ፈልጌ ነበር። ምን ነው የዶክተሩን ስተቀና እንዴ? አዎ በመጠኑም ቢሆን ቀንቻለሁ። ምን ነው አንቺስ አልቀናሽም እንዴ? አልዋሽም፣ ትንሽም ባይሆን ብዙ ቀንቻለሁ። ሞት ማታ። ቆይ ግን ለምን ዛሬ ቤት አትመጣም? ማለቴ ያው አባዬንም በዛው ይቅርታ ትጠይቀዋለህ። እኔ ነኝ ይቅርታ የምጠይቀው እንዴ? እነሱ እንዲጠይቅ ፈልግ? አረ እሳቸው ብቻ ልባቸውን ይመልሱልኝ እንጂ እኔ እግራቸው ስር ተደፍቼም ቢሆን ይቅርታ ጠይቃቸዋለሁ። እና ወደ ቤት እንሂዳ። ወይ ዛሬ እንኳን አልችልም። ዛሬ ማታ መቅረት ማልችለው ከባድ ቀጠሮ አለኝ። ምን ቀጠሮ ደግሞ ከማን ጋር ነው? አንቺ ደግሞ ምን ሆነሻል? በማታ ከማን ጋር ነው ቀጠሮ ሊኖረኝ የሚችለው? ኤርሚ በነገራችን ላይ ስትቆጪኝ እንደምትረቺኝ ታውቂያለሽ። እና አንተ እንድትገለፍጥ ብዬ ሁሉ ጊዜ መቅናት አለብኝ ማለት ነው? እኔ ያልኩት እኔን ያላማከረ ቀጠሮ ከማን ጋር ነው ያልኩት። ታስታውሻለሽ? የናም ሽምግልና እሺ ሲባል እኮ እኛ ሚቶቹ ተሰብስበን የሆነ ነገር ቀምቅመን ነበር የመጣነው። ስለዚህ በዶክተሩን ይደገም። ያው እንደሚታወቀው እኔና ዳጊ እንኳን ላጤዎች ነን። ያው የፈረደበትን አሁን ባለ ትዳር እስቲ ገብቶ ከሚስቱ ጋር ያዝግ። ግን የላጤዎች ፓርቲ ግዴታ ነው ሲጀመር እኮ እኛም ባህል አይደለም። አታስቢ፣ በአሁኑ እንኳን ብዙ ሴቶች አይኖርም ተብሏል። ምን አይገርምህም? እኔም ላጤ አይደለም፣ ስለዚህ ፓርቲው ላይ ይገኛለሁ። ግን እኮ ፓርቲው የወንዶች ብቻ ነው። አንተ ውሸትን ሊሆን ይችላል። ሴቶቹ ፓርቲው ላይ ቢገኙስ? ወይኔ ይገኛለሁ፣ ካለን ደግሞ አንተ በጊዜ ቤት ትገባለህ። በቃ ጨርሻለሁ። ተጀመረ ማለት ነው። በላ ነገሩ ስለምትወጂ ነው የምትቀኝ። ቀኝብኝ የኔ ቆንጆ። አንተ ክፍል ግን በጣም ጸዴ ናት። ማለቴ ታምራለች። ግን የቤተሰቦች ቤት አንድ ላይ እዚህ ክፍል ውስጥ መሆናችን በጣም ይጨነቀኝ። አይዞሽ፣ የዚህን ያህል ማመሳቀቅ የለብሽ። እሞክራለሁ። ግን ወይ ሳሎን ነው እንዴ? ብዙ አታካብጁ አልኩሽ እኮ። ይልቅ አሁን የአባቴ ጉዳይ እያለቀልኝ ስለሆነ ወደ ራሴ ጉዳይ መመለስ አለብኝ። ፋዘር የት ሄደው ነው? ማለቴ እዚህ ነው ያሉት ብላኝ ነበርኩ። ግርግሩን ብዙም ስላልወደደው ክፍሉ አረፈ ብሎ ነው። እንዴ እና ለምን አልነገርከኝም? ሄጄ እኮ ሰላም ላቸው ነበር። ችግር የለውም። ዛሬ እዚህ አይደል የምታድሪው? ከፈለግሽ ወደ ማታ አካባቢ የተጨዋወታችሁ ታመሻላችሁ። ማለት እዚህ ላደር? ማለቴ አብደህ መሆን አለበት አይደል? ይሄን ሀሳብ ያነሳ እዚህ ክፍል አላልኩሽም እኮ፣ የእንግዳው ክፍል ትተኛለሽ። እንዴ መቼም አላደርገውም አልኩ እኮ። በስም መከር የተስማማሁትን ከእናት ጋር ታጣላኝ ነው እንዴ? ቆይ ለዛሬ ቤቱ እንግዳ ብትሆኝ ምን ችግር አለው? ጭራሽ እጮኛ ቤት የምታደር ዘልዛላ ሴትማ ተብዬ መታሰብ አልፈልግም። ማዘርዬ ተቀመጪ ውስጥ። ይቅርታ ክፍል ውስጥ እኮ መቀመጫ ስለሌለ እኮ። ለነገሩ መሬት መቀመጥ ነበር። ይሄ ዳጊ እኮ ነው። እኔ እኮ መጀመሪያ አልጋ ላይ መቀመጥ አልፈልኩም ነበር። አውቃለሁ። ተረጋጊ። እኔ እኮ ነኝ ያለውን ነገር ተናግረሽ እንድትፈሪኝ ያደረኩሽ። እኔም ብያታለሁ። እሷ ፊት ብዙም ማካበድ አይጠበቅብሽም እያልኳት ነበር። አረ እርሶንማ እንዴት ነው ቀለል የማደርገው? አይ እንግዲህ ተናገርኩ በቃ። እሺ በቃ አቀልሎታለሁ። ማለቴ እስቲ ነገር ከመሸ ዝም ተቀምማ ትባላለች። እማዬ ስለምታፈላው ሻይ ነግሬሻለሁ አይደል? በእርግጥ ይሄንን ሻይ በዝና አውቀዋለሁ።
ህብስት ዛሬ ደግሞ እዚሁ ታድሪያለሽ። ዛሬ ቀንም ማታም የኔ እንግዳ ነሽ። የእንግዳ ክፍሉ ቆንጆ ነው ይዘጋጅልሻል። ያው እንግዳ ክፍሉ ከዚህ አጠገብ ያለው ስለሆነ ለሽንት መውጣት አይቻልም። ኧረ እንደውም ከውጭ ቆልፍብሻለሁ። ማያ ይበቃሽ። እየኔሽ ቁጥቁጥ እንደዚህ አይነት ስርዓት ያለሽ ልጅ መሆንሽን ባቅ ኖሮ እኮ ያኔ እንደዛ ልናገርሽም ነበር። ኧረ ጣጣ የለውም ማለቴ ችግር የለውም። ከኔ ጋር ስትሆኚ እንደፈለግሽ ፈታ ብለሽ አውሪ። እሺ በያ ኧረ ማዘር ቀለቀለች። በያ እኮ ለወንድ ነው እንደ አልቀረብኝም። ደግሞ እኔም ብሎ የአራዳ ቋንቋ ተናጋሪ በሉ አልያዛችሁ ተጫወቱ። ማይ ዛሬ ትንሽ ላመሽ እችላለሁ። እሺ አንተ ልጅ ያመሃል እንዴ? እንደዚህ ጠላቶቻችን እንዳሸዋ በበዙበት ጊዜ ሄደን የምታመሸው ደግሞ ይሄ ፓርቲ ምናምን የምትለው ነገር ቢቀርባችሁስ? ይሄውን ፓርቲ ነው። በአልፈ ቤት ተቀመጥ። ደሞስ እንግዳ አስቀምጠህ ነው እንዴ ውጪ የምታመሸው ነው ወይንስ እሷም? አረ እንደውም እኔ ፓርቲ ምናምን የሚባል ነገር አልወድም። ለሽምግልናው ነው አክብሮ ይጠራል። ያው የደስ ደስ ነው መሰለኝ። ይሄ እኮ ቀድሞ ምሽ እንደሚባል የታወቀ ነገር አለ። ምን የደስ ደስ ያስፈልገዋል? ከዚህ ቤት መውጣት አይቻልም። ቶ እንደውም ዶክተርን የራሴ ደውዬ አናግረዋለሁ። ማየ እባክህ ልጅ እሺ በለኝ እስቲ ዛሬ እንኳን። ለመሆኑ ግን ናሆምንም ጠርቶታል? በእርግጥ ፓርቲ የላጤዎች ቢሆንም እሱ መምጣቱ አይቀርም። እንግዳ ውስጥ ለእሱም ቢሆን ያስጠነቅቀዋለሁ። ከዚህ ቤት ንቅንቅ ማለት የለም ዛሬ። ህብስት ወይ ማዘርዬ ማለቴ ማማ። አረ እትዬ ይሻላል እንዴ? ንገሪኝ እስቲ አንቺ ቤት ነው ብታይ ደስ ይልሻል? ምንም አያስብም። ከዚህ ቤት ንቅንቅ እንዲል አላረገውም። እንግዲህ ያው የልጄ ኃላፊነት ላንቺ ሰጥቻለሁ። በሉ በቃ ተጫወቱ። አንቺ አምሻል እንዴ? ምን እያደረግሽ ነው? ለዶክተር እኮ ቃል ገብቼለታለሁ። ለዶክተሩ ራሳቸው ነግረዋለሁ ብለዋል። አርፈህ ትቀመጥ እንደሆነ ተቀመጥ፣ አለበለዚያ ጥርግ አድርጌ ነው የማስረክ። የት ለመሄድ ነው እንደዚህ እየተኳኳልክ ያለው? ገና ካሁኑ ቁጥጥር ተጀመረ ማለት ነው። ሚዜዎችን የደስደስ መጋበዝ ፈልጌ ነው እባክሽ። እና ስትጠጡ ልታመሹ ነዋ? ስትጠጡ ሳይሆን ስትጫወቱ በሚለው ይስተካከል። አይሆንም። ለምን? እሺ እንደዛ ከሆነ እኔም ፓርቲው ላይ እገኛለሁ። የተናገርኩት አስቆ ነው? ያንቺ ብቻ መሰለሽ? ኤርሚ ራሱ አሁን ደውሎ ኤሚም አብሬያችሁ ካልመጣው እያለች ነው ብሎ ነበር። እሱ ነው የገረመኝ። ታዲያ ምን ነው የገረመኝ? ሁላችሁም ሴቶች አንድ ነገር ላይ መስማማታችሁ ልበልሽ። ምንም ማልክ አብሬክ እመጣለሁ። እዛ ፓርቲ ላይ እኮ ሴትም ምናምን አለ ሲባል ሰምቻለሁ። አሃ ሴቶች ይመጣሉ ሲባል እኔ በሴት እየጠረጠርሽ ነው ማለት ነው? አረ በፍጹም። አንተን እንዴት በሴት እጠረጥራለሁ? ቀሚስ በለበሰች የወንዶች ተቃራኒ በሆነች ሴት ብቻ ነው የምጠረጥር። ቁም ነገር የሚያስቅ ጀመር ተጀመረ። ትዳር ይላል ይሄ ነው። አይገርምህም? እኔም ጭቅጭቅ የሞላበት ትዳር እንዲኖረኝ አልፈልግም። አደራ በምንም አይነት ሁኔታ ውስጥ ቢሆን ለጭቅጭቅ የሚሆን ሀሳብ እንዳትፈጥር። ግን እኮ ጭቅጭቁ ከሌለ ትዳሩም አይደምቅም። እሱ አባባል ነው። እኔ ጸብና ጭቅጭቅ ቤት ሲያፈርስ እንጂ ሲገነባ አላየሁም። እንዲያውም እናትሽ ደወለች። ምን? ወይዘሮ ዝኑ ነች። ሄሎ ወይዘሮ ዝናሽ፣ መቼም ደውዬ ባለማመስገን የተቀየመሽኝ ነው አይደለ? እንኳን ልጄን ስለሰጠው ነው የምታመሰግነው? በእውነት ወይዘሮ ዝናሽ አምራን እናንተን የመሰሉ ሁለተኛ ቤተሰቦች ስላሏት በጣም ደስተኛ ነኝ። አየ ዶክተር፣ አንተ መልካም ስትሆን ጠላት ሁሉ ወዳጅ ይሆናል። ልክ ነው፣ እውነት ነው ወይዘሮ ዝናሽ። ይልቁንስ አሁን የደወልኩልን ለሌላ ነገር ነው። ምን ነው ችግር አለ እንዴ? ያው የሽምግልናውን ደስታ በተመለከተ ልጆቻችንን ለአስረሽ ምቹ ቀጠሮ ቀጥራቸዋል። ዶክተር፣ በእርግጥ ብትደሰቱ ደስ ይለኝ ነበረ። ያው አሁን ላይ ብዙ ጠላቶች እንዳሉን አንተም ታውቀዋለህ እና እነሱ ደስ እንዲላቸው እኛ መጨነቅ አለብን? እሺ በቃ እንዲያውም አምራንም ይሄ ነገር ይቅር እያለች የተቆጣችኝ ነበር። ለሁሉም ደውዬ እንደቀረ እነግራቸዋለሁ። ችግር የለውም።
አመሰግናለሁ የኔ አክባሪ። ማመስገን ያለብኝ እኔ ነኝ፣ እናንተን የመሰለ ምርጥ ቤተሰብ በማግኘቴ ማለት ነው። እኔ ምለው ወይዘሮ ዝናሽ ሮማንስ በሰላም ደረሰች ሳልጠይቃችሁ? አዎ ለይኩን ቅድም ደውሎ በሰላም መድረሷን ነግረውታል። እንግዲህ እኔ የማግዘው ነገር ካለ ለእናንተ ሁሌም በሬ ክፍት ነው። ይሄንን ደግሞ ታውቂያለሽ። አውቃለሁ ዶክተር። በቃ እናንተም ከአምራን ጋር ቤት ውስጥ ጥሩ ጊዜ አሳልፉ። ለሁሉም ደውልላቸውና ፓርቲው እንደቀረ ነገራቸው። እሺ ወይዘሮ ዝናሽ በቃ ፕሮግራሙ መቅረቱን አሁኑ ደውዬ እነግራቸዋለሁ። እሺ። አይ ወይዘሮ ዝናሽ የልብ አዋቂ እኮ ነች። ለማንኛውም እንኳን ደስ አለሽ፣ አንቺ አሸንፈሻል። ማለቴ ፓርቲው ቀርቷል። ከፈለግን ግን ፓርቲውን ወደ ራት መቀየር እንችላለን። አይገርምም? እንዲያውም የሀሳብ አሪፍ ይመስለኛል። ስለዚህ የዛሬውን ውብ ምሽት ሁለታችን ብቻ ወጣ ብለን እናከብረዋለን። እንዲያውም የሀሳብ ሚዛን የሚደፋ ይመስለኛል። እሺ በቃ ለራት የሚሆን ልብስ ቀይሬ ልምጣ። ግን እኮ ሰዓቱ መሽቷል። ከዚህ ሰዓት በኋላ ሄደሽ ገና ልብስ ልቀይሪ እንዴ? እና የራት ልብስ እኮ አለበስኩኝ። ቆይ ባለፈው ብዙ የራት ልብስ የለኝም እያልሽኝ ነበር አይደለ? እና በዚህ ልገዛልኝ ነው? ታውቂያለሽ፣ እንዲያውም ቀደም ከስራ ስወጣ የሆነ ሱቅ ተሰቅሎ ያየሁት ቆንጆ የራት ቀሚስ ነበር። በቃ ለሁሉም ነገር መፍትሄ አታጣም ማለት ነው። እናቴ አሁን ብዙ ሳይመሽ ብንወጣስ? ዋው! ሰርፕራይዝ! ምን ነው እንዴ? አልወደድሽውም እንዴ? እንዴት ነው የማልወደው? እንደዚህ አይነት ምሽት ካሳለፍን ቆየን አይደል? አሁንም ቢሆን እኮ ላንቺ ለውዷ ሚስቴ ጊዜ የሰጠሁሽ እንዳልሆነ ይታወቀኛል። ከአሁን በኋላ ግን ሌላው ጊዜ በሙሉ ለኔ ትርፍ ነው። አደራ ደግሞ እንደለመደብህ ልስፈንልሽ እንዳትለኝ። ምነው ድምፄን ባትወጂው እንኳን ምን አለበት በዘፈን ውስጥ ያለው መልዕክት ብታዳምጪልኝ። ለእሱ እኮ ታዲያ ዜማ አያስፈልገውም። ዝም ብለህ የዘፈኑን ግጥም ባፍ መናገር ትችላለህ። እንግዲያውስ ገብረ ክርስቶስ ደስታ ግጥም አድርጎት ሚካኤል በላይ ያንጎራጎረውን ግጥም ልንልሻል። እንዴ ደግሞ እንደዚህ አይነት ዘፈን አለ እንዴ? ምናልባት ስልልሽ ታውቂ ይሆናል። ሊወድ እኔ በግጥም እንጂ በዘፈን አልፈልግም። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደቀለቀቱ አይኖችሽን ባየ ተናግኝ ያየው ደሽ ወደሽ ወደሻለሁ። በጣም ደስ የሚል ግጥም ነው። እኔም በጣም ወዳለሁ። ይወድማል። ተሲባክስ ወጣ ብለን ሰፈሩን አይታይ ታርገን ነበር። በዚህ በጠዋቱ ደግሞ ምን ተገኝቶ ነው ዞር ዞር የምንለው? ትናንትና እኮ በሽምግልናው ስንዋከብ ቤት ውስጥ ዋለን። ወጣ ብለን ባከን ሰፈሩን አይታይ እናርገና እንምጣ። ናስኪኒት ና ና ቆይ ሰዓቱ እየረፈደ እኮ ነው። እንዴት እስካሁን በሩን አይከፍቱ? አትቸኩል። የለይኩን መውጫ ሰዓት እየደረሰ ነው። ባደረግነው ክትትል መሰረት አቶ ለይኩን በዚህ ሰዓት ነው ወክ የሚያደርገው። መኪናውም እዚህ ውጭ እንደቆመች ናት።